بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله بشروط الصلاة كتاب درسات الله በቀጣዩ ክፍል ተገናኝተናል ማለት ነው። ሱረቱል ፋቲሃን በደንብ አድርገን ካየን በኋላ ወደ ቀጣዩ ስናልፍ ሩኩዕ ላይ ነን ያለነው ማለት ነው። ወሩኩዑ ሩኩዕ ሚን አርካኒ ሶላት ነው። ወረፍዑ ሚንሁ ከሩኩዕ መነሳትም እንደዚሁ ማለት ነው። አንድ ሩኩዕ አንድ ነው፣ ከሩኩዕ መነሳት ሌላኛው ማዕዘን ነው። ወሱጁዱ ሱጁድም እንደዚሁ አላ አዕዳኢ ሰብዓ በሰባቱ የሰውነት ክፍሎች ማለት ነው። እነዚህን በሰፊነቱ ነጃህ ደርሳችን ላይ ሰባቱ የሰውነት ክፍሎች እነዛ ሱጁድ የሚወረድባቸው የሆኑት ግንባር፣ አብሮት አፍንጫው አለ፣ ሁለቱ መዳፎች፣ ሁለቱ ጉልበት፣ እንደዚሁም ሁለቱ የጣቶቻችን የእግራችን ማለት ነው መዳፍ፣ በእነዚህ ሰባቱ አካላቶች ሱጁድ ይወረዳል። ወልኢዕቲዳሉ ሚንሁ ከሱጁድም መነሳት እንደዚሁ ሚን አርካኒ ሶላት ነው። ወልጀልሰቱ በይነ ሰጅደተይኒ በሁለቱ ሱጁዶች መካከልም መቀመጥም አርካን ነው። አንድ ሱጁድ ወረድን፣ ከዛ አላሁ አክበር ብለን ተነስተን መቀመጥ አለብን። ሳንቀመጥ ወዳው ወደ ሱጁድ ብንወርድ ይሄ ሶላቱ ተበላሽቷል። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው የአላህ ስብሓነሁ ወተዓላ ቃል ነው። ለሩኩዑም ለሱጁዱም ማለት ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ እርከዑ ሩኩዕ አድርጉ፣ ወስጁዱ ሱጁድም አድርጉ ሲል እነዚህ ማዕዘናቶች መሆናቸውን በአምር መልክ በትዕዛዝ መልክ መጥተዋል ማለት ነው። ወልሐዲሱ ዐንሁ ሰለላሁ ዐለይሂ ወሰለም ለዚህም ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስም አለ። ምን የሚለው? ኡሚርቱ ታዝዣለሁ፣ አን አስጁደ ሱጁድ እንዳደርግ ታዝዣለሁ፣ አላ ሰብዐቲ አዕዙም በሰባቱ የሰውነት ክፍሎቼ አጥንቶቹ በሰባቱ የሰውነት ክፍሎቼ ቀደም በዘረዘርኳቸው ማለት ነው። በነዛ ሱጁድ እንዳወርድ ታዝዣለሁ፣ በጣም በላቁ በሆኑ ማለት ነው፣ አዕዘም በሆኑ። ወጠመዕኒነቱ ፊ ጀሚዕ አፍዓል በማንኛውም ተግባር ላይ ጠመዕኒናም እንደዚሁ አርካን። ሩኩዕ እዛው ሩኩዕ ላይ መረጋጋት አይተናል ሰፊና ላይ። አሩኩዕ ወጠመዕኒነቱ ፊ አሱጁድ ወጠመዕኒነቱ ፊ 17 የሞላው ሰፊና ላይ ለዛ ነው። እዚህ ጠመዕኒናውን አንድ ብቻ ነው ያለው። በቃ አጠመዕኒነቱ ፊ ጀሚዕ አፍዓል ብሎ ሁሉንም የጠመዕኒና አይነቶች በአንድ ገልጸዋል። እዛ ላይ ግን ሩኩዕ አጠመዕኒነቱ ፊህ፣ አሱጁድ አጠመዕኒነቱ ፊህ ስለሚል ነው የተጨመረው፣ ሌላ ነገር አይደለም። ወተርቲቡ በይነል አርካን በአርካኖቹ መካከል ቅድመ ተከተል መጠበቅ ነው። ሩኩዕ ይቀድማል ከሱጁድ። እነዚህን ተርቲብ ቅደም ተከተል መጠበቅ ያስፈልጋል። ወደሊሉል ሐዲሲል ሙሲኢ ሶላት ወደሊሉል ሐዲስ ለዚህም የሐዲስ ማስረጃው አልሙሲኢ ሶላተሁ ሶላቱ የተበላሸችበት የሆነ ሰውዬ ታሪክ ነው። ሙሲኢ ሶላት በመባል የሚታወቅ በማንኛውም ኪታብ ሲቀሩ የፊቅህ ኪታብ ላይ ይሄ ሐዲስ ይመጣል። በቃ አርካኑ ሶላትን የያዘው ሐዲስ ይሄ ነው እና ወደሊሉ ሐዲስ አልሙሲኢ ሶላተሁ ሶላቱ የተበላሸበት የሆነ ሰው ነው፣ ስለሱ የሚያወራ ነው። አን አቢ ሁረይረተ ከአቡ ሁረይራ ረዲየላሁ ዐንሁ ተይዞ ቃል ብሎ ይላል በይነማ ነሕኑ ጁሉሱ ዐንደ ነቢይ ሰለላሁ ዐለይሂ ወሰለም ከመልእክተኛው ዐለይሂ ሰላቱ ወሰላም ጋር ተቀምጠን ሳለ ማለት ነው። ኢዝ ደኸለ ረጁሉን አንድ ሰው ገባ፣
ሶሐቦች ከነብዩ ጋር ተቀምጠው ነው ያሉት። ያው ደርስም ይሆናል ምክርም ይሆናል ብቻ ቁጭ ብለዋል ሶሐቦችና ነብዩን ከበው ማለት ነው። በዚህ ወቅት ኢዝ ደኸለ ረጁሉን አንድ ሰው ገባ። የታሪኩ ባለቤት ይሄ ነው። ፈሰላ ሰገደ ሶላት፣ ፈሰለመ አሰላመተ አለ ነብይ ሰለላሁ ዐለይሂ ወሰለም ነብዩን ሰለላሁ ዐለይሂ ወሰለም መጣና አሰላሙ አለይኩም አለ። ሶላቱን ሰግዶ ጨርሶ ማለት ነው። ፈቃለ ብለው አሉት ነብዩ እያዩት ነበርና ሲሰግድ ኢርጂዕ ተመለስ አሉት። ፈሰሊ ስገድ አሉት። ፈኢነከ ለም ቱሰሊ አንተ አልሰገድክም ተመለስ አሉት። ሲሰግድ ስላዩት ዶሮ እንደምትለቅም አይነት አሰጋገድ ቶሎ ቶሎ ብድግ ብድግ አድርጎ ምንንም ሳይጠብቅ ነበርና የሰገደው። ኢርጂዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ ለም ቱሰሊ አንተ ምንም አልሰገድክም አሉት። ከዛ ተመልሶ መጣ፣ አሁንም እንደዛ አሉት። ተመልሶ መጣ፣ አሁንም እንደዛ አሉት። ፈፈዐለሃ ሰላሰን ሶስት ጊዜ ደጋግሞ መለሱት። ፈፈዐለሃ ሰላሰን ሶስት ጊዜ ደጋግሞ ሰራ። ثم ቃል ከዛ ብሎ አለ። ምክንያቱም ሶስተኛ ላይም አሁን ተመለስ ሲሉት ወለዚ በዐሰከ ቢልሐቅ ነቢያን በሐቅ ነቢይ አድርጎ በላከህ እምላለሁ አለ። ወለዚ በዛ በዐሰከ በላከህ ቢልሐቅ በእውነት ነቢያን ነቢይ አድርጎ በእውነት በላከህ ጌታዬ ይሁንብኝ። ላ ኡሕሲኑ ገይረ ሓዛ ከዚህ ውጪ ምንም ማሳመር አልችልም አለ። ከዚህ ውጪ አሰጋገድ አልችልም። ስለዚህ ያለማወቅ መድኃኒቱ ምንድነው? ፈዐሊምኒ አሳውቀኝ። ከዚህ የበለጠ ማሳመር አልችልምና ፈዐሊምኒ አሳውቀኝ አለ። ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ብለው አሉት ኢዛ ቁምተ ኢለ ሶላት ወደ ሶላት በቆምክ ጊዜ አሉት ፈከቢር አላሁ አክበር በል። ለይሰ ቃለ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ሰሊ ፈርደ ዙህሪ አርበዐ ረክዐተይን ኢማመን አው ማእሙመን አላሉትም። ቀጥታ ምን አሉት? ኢዛ ቁምተ ኢለ ሶላት ፈከቢር ወደ ሶላት በቆምክ ጊዜ አላሁ አክበር በል እንጂ ኡሰሊ ፈርደ ዙህሪ በል ምናምን አላሉትም። በቃ አላሁ አክበር በል አሉት። ثم اقرأ ከዛም ቅራ ማ ተየሰረ የገራልህን መዐከ አንተ ዘንድ የገራልህን ሚነል ቁርአን ከቁርአን አንተ ጋር የገራልህን የሆነውን ቅራ ከተክቢራው በኋላ አሉት። ምንድን ነው የገራልህ? ብዙ ኺላፍ አለው። አንደኛ ማ ተየሰረ መዐከ ሚነል ቁርአን ሱረቱል ፋቲሃን ነው። ከሷ የበለጠ ገር የለም የሚሉ አሉ። ሌሎቹ ደግሞ ማ ተየሰረ ሚነል ቁርአን ማንኛውም የቁርአን አንቀጽ ሊሆን ይችላል፣ ሱረቱል ፋቲሃ ብቻ አይደለም የሚሉ አሉ። ያ ግን ደካማ ነው። ለምን? በሌላው ሐዲሳቸው ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ፣ እንደዚሁም ደግሞ በሌላ ሪዋያ ثم اقرأ ሚን ኡሚል ቁርአን ኡሙል ኪታብ በመባል የምትታወቀውን ቅራ ብለውታል። ያ ተጠናክሮ ሱረቱል ፋቲሃ ናት ማለት ነው። ثم اركع አሉት ከዛም ሩኩዕ አድርግ ሐታ ተጥመኢነ ራኪዐን በሩኩዕ ላይ እስክትረጋጋ ድረስ ቀጥ ብለህ ውሃ ልኩን ጠብቀህ ጎንበስ ብለህ ወገብህ ልምጥ ብሎ ከጭንቅላትህ ወደ ላይ ሳታንጋጥጥ ወደ ታች ሳትደፋ ቀጥ በልህ ውሃ ልኩን ጠብቀህ። ثم ارفع ከዛም ተነስ ከሩኩዕ ሐታ ተዕተዲለ ቃኢመን የተስተካከለ መቆምን እስክትቆም ድረስ ሰሚዐ አላሁ ሊመን ሐሚዳ ብለህ ቀጥ ብለህ ቁም። በቃ ተስተካከለ እስክትቆም። አንዳንድ ሰው ሰሚዐ አላሁ ሊመን ሐሚዳ ብሎ መቆም የሚባል ነገር ሳያመጣ ቶሎ ወደ ስጁድ አላሁ አክበር ይላል። ይሄ ሶላቱ ተበላሽቷል። ثم اسجد ከዛም ስጁድ አድርግ ሐታ ተጥመኢነ ሳጅደን በስጁድ ላይ እስክትረጋጋ ድረስ። እዛው ስጁድ ላይ ደግሞ አንዳንዱ ወረድ ብሎ ቶሎ ይመለሳል።
የለም። ምን አድርግ? እዛው ሱጁድ ላይ ረጋ እስክትል ድረስ። ሱመ እርፈዕ ከዛ ከሱጁድ ተነስ። ሐታ ተጥመኢነ ጃሊሰን ተቀምጠህ እስክትረጋጋ ድረስ። ከሱጁድ አላሁ አክበር ብለህ ትነሳና ከዛ እዛው ትቀመጣለህ ትንሽ። ሱመ ፍዐል አሉት ከዛም ስራ ዛሊከ ይህንን ስራ አሉት ፊ ጀሚዕ ሶላቲከ ኩሊሃ በሁሉም ሶላቶችህ ላይ ይህንን ስራ በሁሉም ሶላቶችህ ላይ እንዲያርግ ብለው አንድ ረክዓ አሳዩት ነብዩ። ሌላውም በዚህ መልክ ስራ አሉት ማለት ነው። ስለዚህ በዚህ ምክንያት ነው ሶላት መሰገድ ያለበት ማለት ነው። ሌላው ወተሸሁዱል አኺር የመጨረሻው ተሸሁድ ነው። አተህያቱ ሩክኑን መፍሩዱን ግዴታ የተደረገ ማዕዘን ነው። ከማ ፊል ሐዲስ በሐዲስ እንደመጣው አን ኢብኒ መስዑድ ከአብዱላህ ብን መስዑድ ተይዞ ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና ቃል ብሎ ይላል ኩና አለ ነበርንኛ ነቁሉ የምንል ነበርን ቀብለ አን ዩፍረደ ዐለይነ ተሸሁዱ በእኛ ላይ ተሸሁድ ግዴታ ከመሆኑ በስተፊት የምንል ነበርን አለ። ምን? አሰላሙ ዐለላህ ሰላም ለአላህ ይሁን፣ ሚን ዒባዲሂ ከባሮቹ ሰላም ለአላህ ይድረስ ይላሉ እንላለን አለ። አሰላሙ ዐላ ጅብሪል ሰላም በጅብሪል ላይ፣ ወሚካኢል ሰላም በሚካኤል ላይ እንል ነበረ። እንደዚህ ነበር የሚሉት አተህያቱ ከመደንገጉ በፊት። ይህን ነብዩ አያውቁም እንደዚህ ማለታቸው፣ ግን እኛ እንደዚህ እንል ነበረ። ወቃለ ነብዩ ሰለላሁ ዐለይሂ ወሰለም ይህንን በሰሙ ጊዜ ነብዩ ምን አሉ? ላ ተቁሉ አትበሉ አሉ አሰላሙ ዐለላህ ሚን ዒባዲሂ ከባሮቹ ለአላህ ሰላም ይድረስ አትበሉ፣ ሰላም ለአላህ ይሁን ከባሮቹ አትበሉ። ፈኢነላህ ሁወ ሰላም አላህ ራሱ ሰላም ነው። ሁወ ሰላም የሰላም ባለቤቱ እሱ ነው። ሰላም ነው እሱ። ለእሱ ሰላም ይሁን አይባልም። ለእሱ የሚለመንልን ነገር የለም። አላህ እንዲህ ያርግለት እንዲህ ይሁን አይባልም። ወላኪን ቁሉ ነገር ግን በሉ አተሕያቱ ማላቂያዎች በአጠቃላይ ማላቂያ ማለት የሰው ልጅ ከፍ ከፍ የሚደረግበት ማለት ነው። ስለዚህ ማላቂያዎች በአጠቃላይ ሊላሂ ለአላህ ነው። መጎንበሱ፣ ማጎብደዱ፣ ማረዱ እቺ ኬፕን ራሱ አውልቆ ወደ ጎንበስ ብሎ ሰላም ማለት ማላቅ ነው አይደል? እቺ እንኳን ሳትቀር ሊላሂ ለአላህ ነው። ወሰለዋቱ ሰለዋት ያው ወደታች ይመጣል። 5 አውቃት ሶላትም ነው ተብሏል፣ ዱዓም ነው ተብሏል። ወጠይባት ጥሩ ጥሩ የሚባሉ ነገሮች ከንግግርም የሆኑ ከስራም ጥሩ የሚባሉ ነገሮችም ለአላህ ናቸው። አሰላሙ ዐለይከ ሰላም ባንተ ላይ ይሁን፣ አዩሃን ነቢዩ አንተ የአላህ ነቢይ ሆይ፣ ወረሕመቱላህ የአላህ ረሕማ እዝነት፣ ወበረካቱሁ እንደዚሁም ረድኤቱ ባንተ ላይ ይሁን። ይህ ደግሞ ለነቢዩ ዱዓ እያደረግን አሰላሙ ዐለይና ሰላም በእኛ ላይ ይሁን፣ በእኛ ላይም ሰላም ይሁን። ለራሳችን ዱዓ ያስፈልጋል። ወዐላ ኢባዲላሂ ሷሊሒን እንደዚሁም ደጋግ የአላህ ባሮች በሆኑትም ላይ ይሁን። አዩሃን ነቢዩ አሽሀዱ እመሰክራለሁ አላ ኢላሃ በሐቅ የሚመለክ አምላክ የለም ብዬ ኢለላህ ከአላህ በስተቀር። ወአሽሀዱ መሰክራለሁ አነ ሙሐመደን ሙሐመድ ደግሞ አብዱሁ ባሪያውና ወረሱሉሁ መልእክተኛው ነው ብዬ
እመሰክራለሁኝ ብላችሁ ብሉ። ይሄ ነቢዩ ዓለይሂ ሰላቱ ወሰላም ኢስራ ወልሚዕራጅ ባደረጉት ጉዞ ላይ የነበረ ቃለ ምልልስ ነው። ነቢዩ ዓለይሂ ሰላቱ ወሰላም አተሕያቱ ሊላህ ወሰለዋቱ ወጠይባት አሉ። ከአላህ የሆነው መልስ ደግሞ አሰላሙ ዓለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱሁ ነው። ይህን አተሕያቱ በደንብ ልናሐፍዘው ይገባል ማለት ነው። የእያንዳንዱ ቃል ማብራሪያው ደግሞ ልክ እንደ ሱረቱል ፋቲሃ በቀጣዩ በመጨረሻው ክፍል የምናይ ይሆናል ማለት ነው ኢንሻአላህ። ከታችም ዋጅባቱ ሶላት ስላለ አንድ ላይ ሁሉንም የምናይ ይሆናል በቀጣዩ ደርሳችን ማለት ነው። ለዛሬ እዚህ ጋር እናበቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ።